ይሄኛው በቃ የተሻለው ነው። ትንሽ ቴስቲ ነው ይሄኛው። ሁለቱ ግን በጣም በጣም መራራ ናቸው። ይሄ ነው በዋልድባ ላይ የሚበላው። አያችሁት አይደል? ይሄ ነው የሚበላው። ይህንን ቋር ጥቂቱን ሲቀምሱት ምሬቱ እንጥል ይበጥሳል። አባቶች ለህርመተ ጸሎት ይህንን ነው የሚመገቡት። እግዚአብሔር የመረጣቸው መነኮሳትና መነኮሳይት ችግርን ችለው ስለ ዓለም ድነት እየጸለዩ ይገኛሉ። ቦታውን የረገጠ እያያችሁ ነው አይደል? ሰው እየሄደ ይበላል። ያው በትክክለኛው ማስረጃ ትክክለኛ የሆነ ወቀሳ እያቀረብን ያለ ነው። እስቲ እነዚህ ሰዎች እውነተኛ ክርስቲያን ከሆኑ እስቲ ቪዲዮ ይስሩ። ነልደተ ቃል ውሸት ነው ብሎ ገና ቋርፍ በመብላት የዘላለም ሕይወት አገኛለሁ ብሎ ጉዞ የሚያደርግ ህዝብ ባለበት ምድር ላይ ተቀምጠን ቴዎሎጂካል በሆኑ ሀሳቦች ላይ ምን አድርጋቸው ፍትጊያ የትም አያደርሰንም፣ በእግዚአብሔር ዘንድም አክሊልም አያሰጠንም። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በእድና ወርቅ የተሰራ ነው። ሴቶች አይዳሰሱበትም፣ ታጥቦ ይጠጣሉ። ሰማችሁ አይደል? ሴቶች አይሳለሙም፣ ታጥቦ ይጠጣሉ። እጣቢውን ማለት ነው። ለምንድን ነው እንደዛ የሚደረገው? ይህ መስቀል እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ክህነት የሚሰጠው ማን ነው? ጳጳስ ነው። ጳጳስ ነው ክህነት የሚሰጠው። ይህ መስቀል ክህነት የመስጠት ስልጣን አለው። መስቀሉ ታጥቦ ይጠጡታል፣ ይጠመቁበታልም። መስቀሉ ታጥቦ ይጠጡታል። ተመልከቱ፣ እጣቢው ውስጥ ይገባል። ከዛ ሲሞላ እየቀዱ በብርጭቆ ያጠጧቸዋል ሴቶቹ። ጥሳል ነው የሚሉት። በጣም ይሄኛው በቃ የተሻለው ነው። ትንሽ ቴስቲ ነው ይሄኛው። ሁለቱ ግን በጣም በጣም መራራ ናቸው። ይሄ ነው በዋልድባ ላይ የሚበላው። አያችሁት አይደል? ይሄ ነው የሚበላው። ችሎታ እንግዲህ ላይ ካለብሽ ላይ በላብሽ ኃጢአት አይሻገርብሽ የተባለች ቦታ አያችሁ፣ እህል አይበላብሽ ኃጢአት አይሻገርብሽ የተባለበት ቦታ ነው ይሉናል። ኃጢአት ወደዚህ አይሻገርም ብሎ ነው የሚያምኑት። ይህ 318 ስር ያለው እመቤታችን በስደት ወቅት ቀምሳ ልጇ መድኃኔ ዓለም ኢየሱስ ክርስቶስን እንዴት ይመራል ብትለው ወደፊት እኔና አንቺን የሚያመሰግኑ ይፈጠራሉ፣ በዚህ ስፍራ ይህ እንደ ማር ሆኖ ያገለግላቸዋል ብሏታል። ይህንን ቋር ጥቂቱን ሲቀምሱት ምሬቱ እንጥል ይበጥሳል። አባቶች ለህርመተ ጸሎት ይህንን ነው የሚመገቡት። እግዚአብሔር የመረጣቸው መነኮሳትና መነኮሳይት ችግርን ችለው ስለ ዓለም ድነት እየጸለዩ ይገኛሉ። ቦታውን የረገጠ እያያችሁ አይደል? ሰው እየሄደ ይበላል። ሰው እየሄደ እንቋርፍ ይበላል ማለት ህዝባችን እንደዚህ ነው የታሰረው። በደንብ ይገኛሉ። ቦታውን የረገጠ ፍጹም የምሕረት ቃል ኪዳን ኃጢአት የሚሰረይለት ይህ የበረከት ገዳምን ያቀኑት አባ ሳሙኤል ዘዋልድባ ናቸው። አያችሁ፣ ቦታውን የረገጠ በቃ ፍጹም ምሕረት ያገኛል፣ የኃጢአት ስርየትን ያገኛል። ይህን ደግሞ የሚተርኩት ማናቸው? መምህር ደረጀ ዘወይንዬ ይባላሉ ማለት ነው። በጣም ይታወቃሉ። ዩቲዩብ ላይ ቲክቶክ ላይ ይታወቃሉ። በተለይ ዩቲዩብ ላይ ይታወቃሉ። ረጅም ዓመት ገዳማትን በማስተዋወቅ የሚታወቁ ሰው ናቸው። መምህር ደረጀ ዘወይንዬ የሚባሉት ማለት ናቸው። ስለዚህ ያው በትክክለኛው ማስረጃ ትክክለኛ የሆነ ወቀሳ እያቀረብን ያለ ነው። እስቲ እነዚህ ሰዎች እውነተኛ ክርስቲያን ከሆኑ እስቲ ቪዲዮ ይስሩ። ነልደተ ቃል ውሸት ነው ብለው አይሞክሯትም። እና የዋልድባ ገዳም በጣም ብዙ ታሪክ ነው ያለው። በጣም ብዙ ታሪክ ነው ያለው። በጣም ከብዙ በጥቂቱ ይህን ይመስላል። ቤካይ ምን ትላላችሁ? እኔ በጣም የሚገርመው ነገር ላይክ ለምሳሌ ወደዛኛው ገዳም ሲሻገሩ ኃጢአታቸውን ይተውታል ማለት ነው አይደለም? በቃ አብሯቸው አይሻገርም።
ስለዚህ እዛ ሄደው ቋርፍ የሚበሉ ሰዎች ከኃጢአት የነጹ ናቸው። አንዴ በደንብ በጣም ግን አራዳ ናቸው ጌታን። ከዛ ግን ችግሩ ምንድነው? አሁን ለምሳሌ እሸቱ ወንዙን ተሻግሮ ይሄዳል አይደል? ከዛ ወንዙን ደግሞ ተመርቶ ሲሻገር ኃጢአቱ ይጠብቀዋል። እሱ ነው ችግሩ። ጌታ በጣም ስማርት ናቸው። ጌታ በጣም ስማርት ናቸው። ግን እንዴት አድርገው ሰውን አሳመኑት? ግን ቢላይ በምን አይነት መፍሱስ ነው ግን አፈዟቸው እንዲያምኑ ያደረጉት? ያው አዚም ከሆነ ትልቅ አዚም ገላትያ ላይ የተጠቀሰው ሐዋርያው ጳውሎስ ማን አዚም አደረገባቸው አይደል የሚለው እስከሚገርመው ድረስ እነዚህም ሰዎች አዚም ነው የተደረገባቸው፣ መተት ነው የተደረገባቸው። የሃይማኖት መተት ደግሞ በጣም ከባድ ነው እንደምታውቁት እና ወደ እውነተኛው ወደ ጌታ መምጣት አይችሉም። ለሚያደርጉት ነገር ራሱ አይምሯቸው ምክንያታዊነትን አይጠይቃቸውም አይደል? መንፈሳዊነት ነገር ይቀርና just በአመክንዮ ደረጃ ራሱ እንዴት ሊሆናል ብሎ ራሳቸው መጠየቅ አይችሉም። ስለዚህ ቶታሊ በአዚም ውስጥ ነው ያሉት እነዚህ ሰዎች ማለት ነው። የዋልድባ ገዳም ከዚህ የሚውስ ነገር ላሳያችሁ እንዴ? አሳየን ዛሬማ በቃ አሳየን። ምን እናድርግ? አሳየን። ዋልድባ እውነትም ዋልድባ ነው። አሳየን። ምግብ እየበላችሁ ያላችሁ ሰዎች ካላችሁ ምግባችሁን አቁሙ። እሺ ምግብ እየበላችሁ ያላችሁ 7 ቁጥር ጻፉ። ምግብ ላይ ሆናችሁ ገበታ ላይ ጠረጴዛ ላይ ያላችሁ ለጊዜ አቁሙት። ፖዝ አድርጉት ምግባችሁን ፖዝ አድርጉት። ሰው ይበላል እንዴ? ላይ ሰው ይበላዋል። እስማ እየበላው ነው አይደል? ቴዲ ማያቆምም እኮ ቴዲ ከጀመረ ቴዲ ግን ደስ የሚለው ምንም ብላውን እዚህ ጋራ እንትን አይለውም፣ ይበላል። እየበላ ይሰማኛል። ትንሽ ቆይ ነው ቅዱሳን ለስጋ ወደሙ ክብር ሲሉ የቆረበ ሰው ሲያስመልሰው ቱኪያውን ከናፈሩ ይመገቡት ነበር ይለናል። አሁን በደንብ ተከታተሉኝ። አባ ሳሙኤል ዘዋልድባና ሌሎችም ሰዎች ቤተክርስቲያን አስቀድሰው ሁሉም ስጋ ወደሙን ተቀብለው ወደ ቤታቸው ሲወጡ ከአራቱ መነኮሳት ውስጥ አንዱ አስታወከ። ቤተክርስቲያንም ዳርቻ ተፋው። ያዩትም ሁሉ ደንግጠው ቆሙ። የእግዚአብሔር ሰው ብፁዕ ሳሙኤል ግን ሁሉንም በአፉ ተቀበለው። እንዴ ገና እኮ አልጀመርኩኝም። ገና ከዚህ ይብሳል። ገና ሳልጀምር ቤካ በአፉ ተቀበለው፣ በምላሱ መሬቱን ላሰው። ይህን ጊዜ ከሰማይ ሳሙኤል ሳሙኤል የሚል ድምፅ ሰማና ወደ ላይ ባንጋጠጠ ጊዜ 7ቱ ሰማይ ተከፍቶ አየ። ከላይ ያለው ያ ቃልም መለሰ፣ በሰው ፊት እንዳመሰገንከኝ ፈጽሞም እንዳከበርከኝ የባልንጀራህንም ትውኪያ ትቀበል ዘንድ እንዳላፈርክ እኔም እንዲሁ አከብርሃለሁ። በሰማያት ባለው በአባቴም ፊት በመላእክት ማህበር አመሰግንሃለሁ አለው። እሺ የሚብሰውን ደግሞ ልንገራችሁ። ሌሎችም ቅዱሳን እና አቡነ ተክለ ሐዋርያትም እንዲሁ ለስጋው ደግሞ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ቱኪያ ቤካ አንብብልኝ። ቤካ አለ። በዚህ ቀጥይ
እስማ ሰው ገብቷል ብዬ ነው። እኔማ እየበላው ነው። እሺ ሰላም እንደምን አላችሁ? ተነበው እየበላውኝ ነው እኔ። እሺ ቀጥል። ሜሎስ ሳያውቀው አይቀርም። ይቅርታ እኔ ከምስራቅ ጎጃም ሞጣ አካባቢ ነው ያለሁት እና እኛ በፊት የዛሬ 15 20 ዓመት አካባቢ አባቶቻችን የሚሄዱ ይታያችሁ ከሞጣ አካባቢ እስከ ላሊበላ በእግራቸው ነው የሚሄዱት። ከዛ ሲመጡ እግራቸውን ያለ ጫማ ነው የሚሄዱት። ልክ እግራቸውን የሚታጠቡት ቤት ነው። ሲታጠቡ ያ የእግራቸው ጣቢ እኛ ቅባት ነው የሚባል እኛ አካባቢ ያለ ነው ከወንዝ ማዶ ስላለን እያንዳንዳችን በረከታቸው ነው እየተባለ የአያቶቻችንን የእግር ጣቢ ስንጠጣ እኔ በደንብ አስታውሳለሁ። ማለት እኔም ከዛ ማህበረሰብ ስለመጣሁ እኔ አውቀዋለሁ። ይሄ ነገር ቀላል ነው፣ እንዲያውም ከቋፉ የበለጠ በጣም ቀላል ነው። ስለዚህ ብዙ ነገር አለ ለማለት ነው። እኔ በህይወት ያየሁት ስለሆነ ነው። ያ ልክ ነው። በጣም ብዙ ነገር ነው ያለው። የእንትና የዘራብሩክ መስቀል ሴቶች መሳለም አይችሉም። ምንድነው ማድረግ የሚችሉት? ይታጠብና እጣቢውን ነው የሚጠጡት። ይሄ አለ በቪዲዮ ራሱ ማሳየት እንችላለን። አባ ገብረ ኪዳንም ከዚህ በፊት ሲናገሩ ሰምተናቸዋል አይደል? እንግዳ ቤታችን ሲመጣ ያው እናጥበውና እጣቢው አይደፋም ብሏል። ይጠጣል። ሪል አሁንም አለ። ይቅርታ ላቋርጥና አሁንም አለ። አሁን እኔ ስሜን የማልገልጸው እዛ አካባቢ ስለምታወቅ ጫና ስለሚደርስብኝ እንጂ አሁንም በሞጣ ቀራኒው አካባቢ በሞጣና በቀራኒው መካከል የቅባት ታውቀዋለህ? የቅባት እምነት ነው እምነታችን ራሱ እዛ አካባቢ አሁንም ድረስ ስቲል የሚሄዱት። የሚገርም ነገር በበረሃው አቋርጠው በእግር ነው ወደ ላሊበላ የሚሄዱት እና ያ ነገር እስካሁን ድረስ እንዳልቀረ እኔም በብዙ ጊዜ ስሞግታቸው ነበረ። አሁንም አልቀረም። ለዛ ነው በጣም ያሳዝናል እኮ በቃ ህዝባችን በምን አይነት እስራት እንደተያዘ እና እንደዚህ በቃ ትልቅ ስራ እያለን እዚህ ውስጥ ያላችሁ ወንድሞችና እህቶች ጊዜያችንን በቃ ልክ ባልሆነ ጉዳይ ላይ ነው እያሳለፍን ያለ ነው። በተለይ ሶሻል ሚዲያ ላይ በቃ ልክ ባልሆነ ሁሉም ለራሱ ትራዲሽን እየተንቆረቆረ በጣም ብዙ ችግር ውስጥ ነው ያለ ነው እና ምን ደርስለት በጣም ብዙ ህዝብ አለ። በጣም ብዙ ህዝብ ቱኪያ በመጠጣት በረከት አገኛለሁ ብሎ የሚያስብ የመስቀል እጣቢ በመጠጣት በረከት አገኛለሁ ብሎ የሚያስብ ህዝብ ነው ያለው። ማለት ይሄ ህዝብ እኮ ኢን ሚሊየንስ ያለ ነው። በአንድ ሁለት ምናምን እኮ አይደለም፣ ኢን ሚሊየንስ ያለ ሰው ነው ያለው ማለት ነው። እና በጣም ብዙ ስራ ነው ያለን። በጣም ብዙ ስራ። አንሸወድ። ሴጣን በሚሰጠን ትናንሽ ጥቃቅን በሆነ ነገሮች አንሸወድ። እልፍ እንበልና በቃ አላማችን ላይ ብቻ ፎከስ አድርገን እናገልግል ማለት ነው። የሰው ህይወት ይበልጣል ከትራዲሽን። ይህንን በደንብ አስረግጬ መናገር ፈልጋለሁ። ከየትኛውም ትራዲሽን ልትሆኑ ትችላላችሁ። ከሰው ትራዲሽን የሰው ህይወት ይበልጣል። ሁላችንም አለን እኮ ትራዲሽን አይደል? ሁላችንም አለን። ግን ከትራዲሽን የሰው ህይወት ይበልጣል። ገና ቋርፍ በመብላት የዘላለም ህይወት አገኛለሁ ብሎ ጉዞ የሚያደርግ ህዝብ ባለበት ምድር ላይ ተቀምጠን ቴዎሎጂካል በሆኑ ሀሳቦች ላይ ምን አድርጋቸው ፍትጊያ የትም አያደርሰንም። በእግዚአብሔር ዘንድም አክሊልም አያሰጠንም። ምንም እንደውም ሊያስወቅሰን ይችላል እንጂ። ስለዚህ ወደ ቀድሞ ስራችን እንመለስ ለማለት ነው። የቲክቶክ ቤተሰቦች ወንድሞችና እህቶች ማከብራችሁ፣ ወደ ቀድሞ ስራችን እንመለስ። በቃ ኢን ሚሊየንስ የሚቆጠር ህዝብ በዚህ እስራት ውስጥ አለ። አንዳንዶች ደግሞ ተሸውዳችሁ ቲክቶክ ላይ ባለችው ኦርቶዶክስ ተሸውዳችሁ አይ በቃ እነሱም እኮ ገብቷቸዋል ብላችሁ የምታስቡ ሰዎች ካላችሁ ተሸውዳችኋል። እዚህ ውስጥ ያሉት በቁጥር ብንቆጥራቸው 10 አይሞሉም። ቲክቶክ ላይ ያሉት
10 አይሞሉም። መሬት ላይ ያሉት ግን በሚሊዮን የሚቆጠሩ ናቸው። ይኸው በቪዲዮ እያሳየን እኮ ነው። አሁንም የገባው ወዳጃችን አትሳቱ የሚል ዩዘር ነው ያለው። ያው ካለበት አካባቢ እየነገረን ነው ያለውን ሁኔታ ማለት ነው። እንግዲህ መሬት ላይ ያለውን ሁኔታ በደንብ ያየውን ነገር እየነገረን ያለው። ስለዚህ ባካችሁ ፖስት የምታደርጉ ሪከርድ እያደረጋችሁ ፖስት የምታደርጉም ክርስቲያኖች በቃ ለወንጌል ስራ የሚጠቅመውን ብቻ ፖስት አድርጉ። ከሌ እንዲህ ብሏል ከሌ እንዲህ ብሏል ብላችሁ ፖስት አታድርጉ። በቃ እንደዚህ በዚህ አይነት ስርዓት ውስጥ የተያዘ ሚሊየንስ የሚቆጠር ህዝብ አለና ፎከሳችንን እንመልስ ማለት ፈልጋለሁ። ቤኬ ቴንክ ዩ። ያ ሜላይ በጣም ትክክል ነህ። በጣም 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 እንዳልከውም ወደ ቀድሞ ስራችን መመለስ አለብን። ስፔሻሊ እናንተ ወደ ቀድሞ ስራችሁ መመለስ አለባችሁ። ልክ ድሮ የነበረው አይነት ነገር ሰው ኤርማያ በቃ ፉሊ ሊሰራበት የሚገባ ጉዳይ ይሄ ነው ብዬ እኔ አምናለሁ። አንተ ዳንሻዬ፣ ቴዳዬ እኔ ትዝ ይለኛል እነ ፓስተር በሪሽ ራሱ ይመጡ ነበረ። በቃ ሰብሰብ ተብሎ ምናምን ነገር እንዳልኩም በዚህ ጉዳይ ላይ በጣም በጣም መሰራት አለበት። ያ ጠላት በተደጋጋሚ ስራ ሰጥቶናል። አይ ነው በተደጋጋሚ ከዚህ ከወንጌሉ እውነት ጊዜያችንን በተወሰነ መንገድ እንደው ላልሆነ ለማይረባ ነገር ላይ እንድናውል አድርጎብናል ብዬ ነው የማስበው። እንዳልኩም በቃ ወደዚህ መመለስ አለብን። አዎ በተለይ እናንተ መመለስ አለባችሁ። በተለይ ሜላዬ፣ ኤርማያ፣ ዳንሻዬ፣ ቴዳዬ ማለት ሌሎችም አሉና ተሰብስበው በቃ የየቀን እንትን ፕሮግራም አውጥታችሁ እንደ ባለፈው ጊዜ ሰብሰብ እየተባለ በቃ እንትን ቢል አሪፍ ነው ብዬ ነው የማስበው። ሌሎች ለትራዲሽን ምናምን ነገር በቃ እንደፈለጉ ታመነታቸውን እየገለጡ ይኑሩ። ግን እንዳልኩም ከትራዲሽን የሚበልጥ የሰው ነፍስ ነውና ሰው ነፍሳቶች እንዲድኑ እንዳልኩም የጨለማው ነገር መገለጥ አለበት። ሜዳዬ እኔ በጣም ነው መስማማው። እኔ በቃ ማለት ምን ነው የምሰጠው በዚህ በወንጌል አገልግሎት ጉዳይና በቃ እንመለስ። አንዳንድ ለሚነሱ ነገሮች እናንተ ባትመልሱ፣ ኤርማያ ባይመልስ፣ ሌሎችን ባይመልሱ አሪፍ ነው። ሳምታይም መቆንጠጥ ያለበትን ነገር እኛ ገብተን ትንሽ ቆንጥጠናቸው ምናምን ነገር እንወጣለን። ግን እናንተ በጠቅላላ ትኩረታችሁ ልክ ድሮ እንደነበረው አይነት ነገር ቢሆን አሪፍ ነው ብዬ ነው የማስበው። ሜላዬ በጣም መስማማው ሐሳብ ነው። እናፍቃለሁ። ባለፈውም እንዳልኩም ከኤርማያ ጋር የተዘጋጁት መጽሐፍ አለ። ሰው እናንተ ተዘጋጅታችሁ መጣችሁ ጌታ በሚሰጣችሁ ርዕስ እየገባችሁ እዛ ቤት ያለውን ጨለማ በመግለጥ ትውልድ እንዲድን እንግዲህ የወንጌል ስራችሁን ፉሊ እዛ ላይ ብቻ ማድረጋችሁ ሞት ይቻላል ነው ብዬ አስባለሁ። ሜላዬ ተባረክ፣ ደስ ይላል። ጸጋ ይብዛል። አባኩ ቀጥል። አሜን ቤካዬ። ሌላ ቅድም ያልኩትን ደግሞ በማስረጃ ላሳያችሁ። ይሄ ደግሞ የአቡነ ዘራብሩክ ነው። ስጋው ደግሞ የተቀበለ አስኬማማ ላይ ሲያደረገ 12 ክብር ተሰጥቷል። እሱ ደግሞ ልጁ አይኖረው መካን ነው ደግሞ ወደ ሀጥቅማንቱ ያደርጋልና እንዲህ ያለ ቦታ ነው እናንተም ያመጣደ ሰማችሁ አይደል? የምሕረት ቃል ኪዳኑ ልጅ ካለው ወደ ልጆቹ ይተላለፋል። ልጅ ከሌሎስ ወደ አባቱ ወደ አያቱ ብሎ ወደ ላይ ይወጣል ማለት ነው። የምሕረት ቃል ኪዳኑ ይሄ እንግዲህ እንደምታውቁት መጋቢ ሐዲስ ሮዳስ ነው የሚባለው። በጣም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በጣም የሚታወቅ ሰባኪ ነው። ብዙ መጽሐፎችም አሉት። እንግዲህ የመሬቷ ኦርቶዶክስ እጅ ነው የምትመስለው። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ይሄው ዘተገብረ በእድና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። ሰማችሁ አይደል? ሴቶች አይሳለሙ፣ ታጥቦ ይጠጣሉ። ወጣቢውን ማለት ነው። ለምንድን ነው እንደዛ የሚደረገው? ይህ መስቀል እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ክህነት የሚሰጠው ማን ነው? ጳጳስ ነው። ጳጳስ ነው ክህነት የሚሰጠው።
ይህ መስቀል ክህነት የመስጠት ስልጣን አለው። ሰው ባይኖር ጳጳስ ባይኖር ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስርዓት መሰረት ሴቶች ምን መሆን አይችሉም? ካህናት መሆን አይችሉም። ስለዚህ ይህን መስቀል ነኩ ተሳለሙ ማለት ወደ ክህነት መጡ ማለት ነው። ስለዚህ ምን ያደረጉ? ሴቶች እንዳትሳለሙ ግን ምን ያደርጋሉ? መስቀሉ ይታጠብና እጣቢውን ይጠጣሉ። ዲቁና ቅስና ይሰጣል። ሴቶች ግን መንካት አይችሉም። ያላቸው አማራጭ እጣቢውን መጠጣት ነው። እንዴት ነው እጣቢውን የምትጠጡት? ላሳያችኋ በማስረጃ እሱንም ደግሞ እሺ። መስቀሉ ታጥቦ ይጠጡታል ይጠመቁበታልም። መስቀሉ ታጥቦ ይጠጡታል። ተመልከቱ፣ እጣቢው ውስጥ ይገባል። ከዛ ሲሞላ እየቀዱ በብርጭቆ ያጠጧቸዋል ሴቶቹ። ይሄን ይመስላል እንግዲህ የኦርቶዶክስ ቤተክርስቲያን ውስጥ ያለው የዘመናት ችግር፣ ተዝቆ ተዝቆ የማያልቅ ችግር። ግን ወደኛ ሲመጣ ገላትያ ምዕራፍ 3 ቁጥር 28 አካባቢ ላይ እንደዚህ የሚል ቃል እናነባለን። ገላትያ ምዕራፍ 3 ቁጥር 28 እሺ ምንድነው የሚለው? ማንም በክርስቶስ ነው አዲስ ፍጥረት የሚሆነው። ገላትያ ምዕራፍ 3 ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ማንም ሰው በክርስቶስ ቢሆን አንድ ነው። ባሪያ የለ፣ ጨዋ የለ፣ አይሁዳዊ ግሪካዊ የለ፣ ወንድ የለ፣ ሴት የለ። በወንድም በሴትም መካከል ምንም አይነት ልዩነት የለ ማለት ነው። እና ስትድኑ የሚፈወሰው ሐሳባችሁም አስተሳሰባችሁም ጭምር ነው የሚፈወሰው። በነገራችን ላይ ካላችሁበት ከየትኛውም አይነት ስርዓት ነፃ መውጣት የምትችሉት በክርስቶስ ስትሆኑ ነው። ወደ ጌታ ከመጣችሁ ካላችሁበት ድቅድቅ ጨለማ ወደሚደነቁ ብርሃን ስለምትመጡ ሐሳባችሁም የአኗኗር ዘያችሁም ሁለንተናችሁ ነው የሚለወጠው የሚቀየረው። ኑ ወደ እውነተኛ ብርሃን፣ በእውነተኛ ብርሃን ተመላለሱ። ፌክ ባልሆነው በእውነተኛ ብርሃን በክርስቶስ ኢየሱስ ማለት ተመላለሱ። ይሄን ለማድረግ ምንም አይጠበቅም ከናንተ የሚጠበቀው በቃ መቀበል፣ በስሙ ማመን ብቻ ነው እንጂ ወንዝ መሻገር፣ ዋልድባ ገዳም መክረም፣ የሆነ ቋርፍ መብላት ምናምን የናንተን ተራራ መውጣት መውረድ አይጠይቅም። የሚጠይቀው ከናንተ የተሰቀለውን ጌታችንን ኢየሱስ ክርስቶስ ስለኔ ኃጢአት በቀራኒዮ መስቀል ተሰቅሎልኛል፣ እኔ ስለማስደቅ በሶስተኛ ቀን ከሙታን ተነስቷል፣ ደግሞ በሕያዋንና በሙታን ሊፈርድ ዳግም ይመለሳል ብላችሁ ማመን ነው። በቃ መቀበል ነው። ሌላ ምንም አይጠይቅም። የእናንተን የላብ ውጤት ምናምን ነገር ጉልበታችሁን አባክናችሁ ምናምን አይጠይቅም። የእናንተ ምንም ይፈርት አይጠይቅም። የሚጠይቀው በእምነት መቀበላችሁን ብቻ ነው። እና አያምልጣችሁ። ቀን ሳለ በህይወት እስካላችሁ ድረስ ነው የእናንተን የመጨረሻ የህይወት ዕጣ ፈንታችሁን መወሰን የምትችሉት። ሰው በህይወት እስካለ ድረስ ነው መዳረሻውን የሚወስነው። አሁን እዚህ ያለን እኛ ሁላችንም መዳረሻችንን ወስነናል። መዳረሻችን በእግዚአብሔር ዘንድ ክርስቶስ ባለበት በዚያ ነው መዳረሻችን። እንዴት ይህ ሆነ? በእምነት ተቀብለን በክርስቶስ በስሙ የኃጢአትን ይቅርታ ተቀብለን በቃ አለቀ። ምንም ነገር ነው የማይፈልገው፣ ምንም ነገር ነው የማይጠይቀው። በነገራችን ደስ ሲል እኔ ክርስትናን ከምወደው ነገር አንዱ ያንተን መውጣት መውረድ ያንተን ጉልበት ምናምን አይጠይቅም። የሚጠይቀው በእምነት መቀበልን ብቻ ነው። አሜን የስ ስለ ኃጢአቴ ሞቷል፣ እኔን ስለማጽደቅ ከሙታን ተነስቷል፣ አለቀ። በልብህ ታምናለህ፣ በአፍህ ትመሰክራለህ፣ ትድናለህ። በቃ አለቀ። እና ፕሊስ ቲኬቶቻችሁን ያዙ። ኦኬ ያዙ። የመንፈስ ቅዱስ ማተብ ያረፈበትን ስትገቡ ቼክ የምትደረጉበትን እሱን ያዙ።
በጣም ልብ ይሰብራል። በኢየሱስ ክርስቶስ በጣም ልብ ይሰብራል። መርሲ ጥያቄ ያለሽ ለሜላዬ? መርሲያችን ዋዬ አይ የለኝም። ያው ሀሳቡን የሚሞግቱ ካሉ ይግቡ ያሻል። ይገባሉ ብለሽ ነው? ምን ተሰማሽ ግን? ሴት ልጅ የእግር ጣቢ ምንድን ነው የመስቀል ጣቢ እንጠጣ ምናምን ሲሉ ሜላዬ ግን ድንገት መስቀሉ የሚነኩት የቅስናውን ማድረግ ስለሚያገኙት ነው። ወደዛ ሊደርሱ ይችላሉ ተብሎ ስለሚታሰብ ዲቁና ያው ሴት ዲያቆን መሆን ትችላለች፣ ቄስ ግን መሆን ስለማትችል ቅስና ሊሰጥ ይችላል ብሎ ያስባሉ። ጳጳስ በሌለበት ጊዜ ማለት ነው። ስለዚህ ገና ካሁኑ መከላከል ነው የመረጡት አማራጭ። ሴቶች እንዳይቀርቡት እንዳያችሁት በቃ እያጠቡ እጣቢውን ማጠጣት ማለት ነው። እና ከሚያጠጡት የሚጠጡት ነው የሚገርመኝ። መረጃ ይላል እና ግባ እስቲ። ወረጃ ነው መረጃ ነው ያለው? ምንድነው ወረጃ ነው መረጃ ነው ማለት ነው? ዝም ብዬ አስተካክል ያነበብኩልህ መረጃ ልብዬ ልከ መረጃ ከፈለግ ገብተህ ምንድነው እናሳይ እንችላለን። ግን ሜላዬ ለምሳሌ ቅስና ምናምን ሲሰጥ የቅስና ማዕረግ ሲሰጥ የዲቁና ማዕረግ ሲሰጥ መጀመሪያ ይፈተናል አይደል? ሊሉ የሚገባቸው ነገሮች አሉ። እነኛን ነገር ካሉ በኋላ ሰምቷቸው ነው አይደለም የዲቁናም የቅስና ማዕረግ የሚሰጣቸው። ትክክለኛው አካሄድ እንደዛ ነው። ትምህርት ይማራሉ፣ ከዛ ይፈተናሉ። ከዛ በኋላ ጳጳሱ እጁን ወይም መስቀል ይጭንና ይሾማቸዋል ማለት ነው። ስለዚህ ምናልባት ትምህርቱን የተማሩ ጳጳስ በሌለበት ቦታ ላይ እጁን ወይም መስቀል ጭኖ ሹመቱን የሚሰጣቸው ጳጳስ ግን ባይኖር ይሄ መስቀል ቢነኩት ስልጣን መስጠት ይችላል ማለት ነው። ስለዚህ ስልጣነ ክህነትን ከማን አገኘ ሲባል ከአቡነ እንትና እንደሚባለው ሁሉ ከመስቀሉ ይላሉ ማለት ነው። ኦኬ። ስለዚህ እኔ አሁን ጥያቄ ምንድነው እዚህ ላይ ለምሳሌ መስቀሉን የተሳለመ በጠቅላላ የቅስናን ሹመት የሚያገኝ ከሆነ ተራው ምዕመን ሄዶ ይህንን መስቀል መሳለም አይችልም ማለት ነው? አይ ምንድነው ወንድ መሳለም ይችላል። ሲሳለም ክህነት አይቀበልም። ጳጳስ በሌለበት ጊዜ አሁን ጳጳስ አለ አይደል? በተለያየ አጋጣሚ ጳጳስ በሌለበት ጊዜ ስልጣነ ክህነትን መስጠት የሚችል ሰው ከጠፋ ወንዶች ይህን መስቀል በመንካት ምን ማግኘት ይችላሉ? ስልጣነ ክህነትን ማግኘት ይችላሉ። እሱ ነው የነሱ ሐሳባቸው ማለት ነው። በተለያየ ምክንያት ጳጳሳቶች ቢጠፉ ምናልባት አሁን በጦርነት ምናምን እዛ አካባቢ ላይ ጳጳስ መሄድ ባይችል፣ ስለዚህ ስልጣነ ክህነቱን እንዳይቆም ስልጣነ ክህነቱን ይህ መስቀል እንዲሰጥ አደረጉ ማለት ነው። እንዲህ ነው እንግዲህ የቤተክርስቲያኒቷ ስርዓት። ግን ሜላዬ በጣም ስማርት ናቸው። አይታላ እንዴት አራዳ እንደሆኑ። አዎ እንዴ በጣም ኬትም በዚህም በዛም ብሎ በቃ ይሰሩታል። እና ደግሞ 101 ያለውንስ 101 ያሉትን ሰምታችኋል? ልጅ ከሌለው ወደ ላይ ቆጠርለታል። እንዴ ነው ወደ ላይ የሚቆጠረው? ሰውየው እኮ ኦልሬዲ እኮ ሞቷል። በቃ ሲወጡ ጣጣ ምን ችግር አለ? ይወጣታል ከሲኦል። አባቱም አያቱም ቅድመ አያቱም እኮ አሉ። ስለዚህ ልጆች ባይኖሩት እንኳን ምን ያገኛል? ከሱ በፊት የነበሩትን ጄኔሬሽን ማስማር ይችላል ማለት ነው። አቤት 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 አቤት! ያው አንድምታ ምናምን ነገር ያስፈልጓል ወገን ሜላዬ። ኧረ ምን አንድምታ? ምንም አንድምታ ያስፈልጉት ኦልሬዲ የተብራራ ነገር እኮ ነው።
እኮ ይመጡና ይሄ እኮ አንተን እኮ መከራከሪያ አይደለም፣ ይሄ እኮ ለቅዱሳኑ የተሰጠው ኪዳናቸው ነው፣ ይሄ እኮ ቤተክርስቲያን ማለት ክርስቲያን ስትሆን ነው ምናምን የሚሉት ነገር አለና ዶግማ አይደለም ይለዋል። ፍቺ ዶግማ አይደለም ይለዋል። ይመጡና ልባችንን ዝቅ ያደርጉታል። ከዛ በኋላ እሱ ተደብቆ ሄዶ ይጠጣል፣ ያስጠጣል። በኢየሱስ ጌታ እኔ እንጃ ጌታ እኔ ምን አይነት ሌላው ይቅር። አሁን ለምሳሌ አሁን እኔ የሰራሁት አሁን የልደተ ቃል ቪዲዮ ላይ ማለት ነው። እሱ ቪዲዮ ላይ አይታችሁታል። ልደተ ቃል ከጀርባ ያለው አስተውላችሁ? አዎ የሆነ ማርያም ነው ምናምን አለ ስዕል፣ የኪዳነ ምሕረት ስዕል አለ። ከታች ደግሞ ምን ይላል? ኪዳነ ምሕረት የሚል ጽሑፍ አለ። ኪዳነ ምሕረት እናቴ ጠብቂ ነው እንደዚህ የሚል አለ። እስቲ ላምበው። አሁን በኪዳነ ምሕረት ናና እንወያይ ሲባል ዶግማ አይደለም ይላል። ቤቱ ላይ ግን ተለጥፎ ኪዳነ ምሕረቴ ምናምን ነገር ይላል ማለት ነው። በኢየሱስ ብዬ አባ ዛሬ አረብ መስሎ መጣ። ቤካኮ ሜሎስ ወንድሞች እንዴት ናችሁ? ሰላም ናችሁ? ጅርቱ ጅራ ገለታ ከማት ነጋዳ ጅራ ኢየሱስ ክርስቶስ በረበረን አውልፋት አሜን አሜን። ሜላኒ እንደዳበር ሜላ ጥያቄ ልጠይቆ ቤካኮ ሜልዬ የኔ ወንድም ሰላም እንዴት ነህ? ጌታ ኢየሱስ ይባረክ። አሜን። ብዙ እንግዲህ ያው ከኛ ካልሆነ በስተቀር ይሄ መልስ ፈልጌ ያጣሁትና ምናልባት ከኛ ከተገኘ ብዬ ነው። መጽሐፍ ቅዱስ ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሌሎች ብሔር ብሔረሰቦች መጽሐፍ ቅዱስን በራሳቸው ቋንቋ ያልተረጎመችው? ለምንድን ነው? ለምሳሌ ሶማሌ፣ ኦሮሞ፣ ሀዲያ፣ ከምባታ እነዚህ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መጽሐፍ ቅዱስ መስማት አለባቸውና ለምንድን ነው ስቲል እስከዛሬ ድረስ ያልተረጎመችው? ብዙዎችን ጠይቄ እስከዛሬ ድረስ አልመለሱልኝ። ዛሬ መልስ አገኛለሁ ብዬ ነው መጣው። ሜልዬ ይሄ ጥያቄ እኮ መቅረብ ያለበት ለመጽሐፍ ቅዱስ ማህበር ነው። እኛ ተርጓሚ አይደለንም። ለመጽሐፍ ቅዱስ የመጽሐፍ ቅዱስ ማህበርማ 1899 እኮ በቆዬ ላቲን አባጫዳ ሳይመጣ በፊት በሳባ ተርጉሟል። 1899 የተተረጎሙ በተለያየ ቋንቋዎች ተተርጉመዋል። አሁን ግን እንደ ኦርቶዶክስ አይደለም፣ የወንጌል አማኞች ናቸው። አሁን በስንት ቋንቋ እንደተተረጎመ እኔ ትክክለኛው መረጃ የለኝም። ግን ጥያቄው መቅረብ ያለበት ለመጽሐፍ ቅዱስ ማህበር ነው። ስለዚህ መጠየቁ ነው የሚሻለው። የመጽሐፍ ቅዱስ ማህበር ደግሞ ስንል ያው አንድን ተቋም ብቻ የሚወክል አይደለም። ኦርቶዶክስም ካቶሊክም ወንጌላውያንም አሉ። ስለዚህ ሶስቱን ነው የሚመለከተው ማለት ነው። በዛ ደግሞ ከሆነ አሁን ለምሳሌ በኦሮምኛ አለ፣ በድይኛ፣ በሶማሊኛ 66ቱ መጽሐፍ ተተርጉመው ነው አለ። ነገር ግን ኦርቶዶክስ በእጇ ያላት መጽሐፍ ቅዱስ 80ዱ በእጇ ያላት ለምንድን ነው ለዚህ ትውልድ ወይ ደግሞ ለዚህ ህዝብ መጽሐፍ ቅዱስ ተተርጉሞ እንዳይሰጥ የተደረገበት ምክንያታዊ ማለት እንደ ቤተ ክርስቲያን እንደ ተቋም ምንድን ነው እንዳይተረጎም እነሱን የከለከላቸው? ተመሳሳይ ነው። ያው ልሰጥ የምችለው መልስ ግን በደንብ ማወቅ ያለብን ነገር መጽሐፍ ቅዱስ ያው እነሱ እኛ ድነዋል ብለን ስለማናምን የዳን ነው እኛ ምን አድርገናል የሚለው ነው የሚሻለው። እነሱ ኦልሬዲ የዳኑም እንኳን አይደሉም። ከኛ ምን ይጠበቃል? እኛ ምን ሰርተናል
በስንት ቋንቋ እኛ እንዲተረጎም አድርገናል። በስንት ቋንቋ እያስተማርን ነው፣ እየሰበክን ነው፣ ስንት ቦታ ሄደናል የሚለው ላይ ፎከስ ብናደርግ ይሻላል ብዬ ነው የማስበው። እሺ ሌላ ሀሳብ አላችሁ? የሚገባ ሰው የለም? ቤካ ግን ሜላ ጥያቄ ነው ያለው እዚህ ሌላ ለምሳሌ ልክ እንዳልከው እኛ ከኛ ምን አድርገናል፣ ምን ማድረግ ይጠበቅብናል የሚለው ነገር ያስ which ሊነሳ የሚገባ ጉዳይ ነው ብዬ አምናለሁ። ግን ያው ኦርቶዶክስ ተዋህዶ ቤተ እምነት እንደሚታወቀው ለ1700 ዓመት አይደለም ኢትዮጵያ እንግዲህ የሚባለው አይደል which በአራተኛ ክፍለ ዘመን ከሆነ ክሎስ 1700 ዓመት ቀደምት እንደመሆኗ መጠን ለምንድን ነው በሌሎች ቋንቋዎች መጽሐፍ ቅዱስ እንዲተረጎም ያደረገችው? ምናልባት የመጽሐፍ ቅዱስ ማህበር አይ ቲንክ የዛሬ 1700 ዓመትም ኢትዮጵያ ውስጥ ያለ አይመስለኝም። ላይ ባለሰሳት ሜላ የመለስክ እንዴ? እንዴት ባልሰማሁም። አዎ ምንድነው አንደኛ ያው 1700 ዓመት ለማለት በዛ ጊዜ እንደዚህ አይነት የትርጉም ስራዎችም ያልነበሩም ማለት የዛሬ 1000 ምናምን ዓመት በፊት። ስለዚህ በወቅቱ በነበረው ቋንቋ ቤተክርስቲያኒቷ ማድረግ የምትችለውን ነገር አድርጋለች ብዬ ነው ማምነው። ግን ከዛ በኋላ የትራንስሌሽን ስራ ሲሰራ የህትመቱ ጉዳይ እየዳበረ ሲመጣ በአማርኛ፣ በትግርኛ፣ በኦሮምኛ በሌላም ቋንቋ እንዲተረጎም ስራ እየተሰራ ነው ማለት ነው። ስለዚህ በዛ አይነት መንገድ ነው እንጂ ማሰብ ያለብን 1000 ምናምን ዓመት በፊትማ ህትመቱም የለም ማለት ማተሚያውም የለም። በዛ ደረጃ ደግሞ ሊሰሩ የሚችሉ ደግሞ የተደራጀ ስብስብም አልነበረም። ከዛ አንጻር ብናየው አሪፍ ነው ብዬ አስባለሁ። እሺ ሜዳው ልቀጥል ቤካዬ? አዎ አባብዬ ቀጥል። እንግዲህ ሜሊ ተባረከ። እኔ ለምንድን ነው ይሄንን ጥያቄ እንዲጠየቀው የፈለግኩት? ለምሳሌ በ2016 በኢትዮጵያ ማለት ነውና በአዲስ ኪዳን ተተርጉሞ ነበረ በኦሮምኛ። ነገር ግን መጽሐፉ ተተርጉሞ ከወጣ በኋላ ብዙ ስህተቶች ስለተገኘበት ገና እርማት የተደረገ ነው። ነገር ግን አሁን ለምሳሌ በኦሮሚያ ክልል ብቻ ብናየው የምዕራብ ኦሮሚያ እና የምስራቅ ኦሮሚያ ምናልባት የቋንቋ ልዩነት ስላለ ለነሱም ባሉበት በሚረዱበት ተተርጉሞ ነው አለ። በጣም እንደዚህ የጋነነ ዋጋ የሚያስከፍል አይደለም። ትውልድ ማዳን ከሆነ ማለት ነው። ትውልድ ማዳን ከሆነ ቤተክርስቲያኗ ህዝብ እንዲድን ስላልፈለገች ነው ምንድን ማለት ጥያቄ የሆነብኝ ይሄን ነው። ለምሳሌ በወላይትኛ መጽሐፍ ቅዱስ ተተርጉሞ ካለ በወንጌል አማኞች በኦርቶዶክስ ለምንድን ነው በኢትዮጵያ ምድር ብዙ ሰፊ ህዝብ የተባለው የኦሮሞ ማህበረተሰብ ወይ ደግሞ የሶማሌ ማህበረተሰብ የእግዚአብሔርን ቃል እንዳይሰማ በሌላ በአማርኛና በግዕዝ ብቻ እንዲሰሙ የተደረገበት ዋና ምክንያት መንሰው ምንድነው? አሁን ፖለቲካ ነው እንዳንል ቤተ እምነት ነው ወይ ደግሞ ቤተክርስቲያን ነው። ቤተክርስቲያን ደግሞ ወንጌልን ነው መስበክ አለባትና ኦርቶዶክስ የወንጌል ጠላት ናት። ለምንድን ነው ያልተረጎመችበት የሚል ጥያቄ ውስጥ ስለገባው ነው። ብዙ ሰዎችም ስለጠየቁ ጭራሽም እንደዚህ አይነት ከጠየቁ አንተ ዘረኛ ስለሆንክ ነው እንደዚህ የምትጠይቀው ይሉኛል። ግን እኔ እንደዛ አይደለሁ። እኔ በወንጌል ያመንኩ የወንጌል አማኝ ነኝ። ከዘር ከቋንቋ ከነገድ የለየኝ ጌታ ኢየሱስ ክርስቶስ ያመንኩ ሰው ነኝ እንጂ እንደዚህ አይነት ነገር ለመጠየቅ ለፖለቲካ ወይ ደግሞ ለዘረኝነት ለመጠየቅ አይደለም። ግን ህዝብ ወንጌል ለመስማት ለምንድን ነው ለምሳሌ መጽሐፍ ቅዱስ ፕሮቴስታንት የዛሬ 110 ማለት ቀላል አይደለም። አባ ገመቺስ ካያችሁ
1899 የተተረጎመው በዛን ጊዜ ብዙ እውቀት ያላቸው ሰዎች አልነበሩም። ግን እነሱ ባደረጉት ጥረት የቃላቶች ስህተት እንኳን ቢኖሩ ባደረጉት ጥረት ወንጌል ተተርጉሞ ነው ያለ። በኦሮምኛም እነሱ ባገለገሉበት አካባቢ ተተርጉሟል። ለምሳሌ ወደ ኬንያ ብንሄድ በእንግሊዘኛ ወንጌል እንዲደርሳቸው በእንግሊዘኛ ተተርጉሞ ነው ያለ። ከውጪው ከመጣ ሌላ ማለት ነው። ይህንን ነው ለመጠየቅ የፈለግኩት። ምናልባት ሜርሲም ቤካም ያላችሁት ሀሳብ እስቲ ያጋሩልኝ። እኔ ከሜላ ውጪ ምንም ጨምረው ሀሳብ የለም በነገራችን ላይ። ያ ግን በጣም አድቫንቴጅ አለው። ስፔሻሊ በአማርኛ መሆኑ በጣም አድቫንቴጅ አለው። ቢኮዝ የኢትዮጵያም ኦፊሻል ላንጉጅ አማርኛ ከመሆኑ የተነሳ ብዙዎች ጋር እንዲዳረስ ወንጌል በአማርኛ መነገሩ ጥሩ ነው ብዬ ነው የማስበው እኔ። በዚያም ደግሞ ውጤት አስገኝቷል ብዬ ነው የማምነው። በየትኛውም የገጠር ከተማ ውስጥ እንኳን ቢኬድ አማርኛ የማይሰማ አለ ብዬ አላስብም። በጣም ከጥቂቶች በስተቀር ማለት ነው። ሰው አድቫንቴጅ አለው እንደኔ ግን ከምንም በላይ ሜላዬ እንዳለ ከኛ ምንድን ነው የሚጠበቀው፣ እኛንን ምን ማድረግ አለብን የሚለውን ነገር ወደፊት ማሰብ ያለብን ብዬ ነው የማስበው። ቢኮዝ እኔ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የዳኑ ሜይ ቢ በጌታ አምነው እውነተኛውን መንገድ የሚከተሉ በዛ ውስጥ ሆኖ ብዙዎች እንዲድኑ ዋጋ የሚከፍሉ በዛ ውስጥ ያሉ ይኖራሉ። ያ ማለት ግን ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ሁሉም ድነዋል እያልኩ አይደለም። የዳነ የለም። ምንድነው እንዴት ብዬ ስቴትመንት ላይክ ኦርቶዶክስ ተዋሕዶ ቤተ እምነት ወንጌል ሊሰበክላት የሚገባት ተቋም ናት። ውችስ በጨለማ ውስጥ አሉ። ሜላያውን ብዙ እያሳየ ነበር ቪዲዮ እንኳን ሰው። ከዛ ተነስተን ወንጌል ለኦርቶዶክስ በኦርቶዶክሱ ደግሞ ሆኖ ጥቂቶች አሉ በጌታ አምኖ የዳኑ ግን ወንጌልን በመስራት ውስጥ ያሉት እነሱን ኢንክሉድ ባላደረገ መንገድ ማለት ነው። ሶ ለኦርቶዶክሳውያን ወንጌል እንዲዳረስ ከኛ ምን ይጠበቃል? ምን እንስራ? እንዴት ይሁን? በምን አይነት መንገድ የሚለው ነገር ላይ ሞር ብናተኩር አሪፍ ነው ብዬ አስባለሁ። እንደኔ ማለት ነው። ያ እሺ፣ ኦርቶዶክሳውያን ካላችሁ ገባ በሏ። ታዲያ አትገቡ? ኦርቶዶክሳውያን አላችሁ? አዎ። ሜላ አንድ ኦርቶዶክስ ገብቷል። ባለ ቋርፉ ነው። ቴዲ ጋር እኮ አይጠፋም ቋርፍ ሊኖር ይችላል። ብዙ ነገር ስለሚሰበሰብ ቴዲ ሾው ይዳየለውበትም። እኔ በማስረጃ እናውራ። እናንተ ዝም ብላችሁ ስም ማጥፋት ነው። በማስረጃ እናውራ። ለምትጠይቁት ጥያቄ ማስረጃ እያቀረባችሁ ጠይቁ፣ እንመልስላችኋለን። ማስረጃ ይላል። እስቲ ያሳየን ቋርፉን መጀመሪያ። ምንድነው ቋርፍ? ምንድነው? መጀመሪያ እሱ መታወቅ አለበት። ቋርፍ ምንድነው? መጀመሪያ በእሱ እንግባባ። ተንተን እስቲ። ቋ ማለት የፊደል ዘር ሲሆን የቀ ዘር ሰባተኛ ፊደል ናት። አቆ ነው ለካ ሰባተኛ። ዝም ትላለህ እንዴ ስሳሳት? አይ ከመጀመሪያም ጀምሮ ስተት ስለሆነ ምን ላርመው። ይልቅ ወንድማችን የጠየቀው ላይ ትንሽ ነገር ልበልበት። የመጽሐፍ ቅዱስ የትርጉም ስራ በጣም ትልቅ ፕሮጀክት ነው። አንድን ጽሑፍ ከአንድ ቋንቋ ወደ አንድ ቋንቋ እንደመመለስ ያለ ቀላል ስራ አይደለም። ለምሳሌ እኔ 80 አሐዱ በእግዚአብሔር ቃል ሲመዘን የሚል መጽሐፍ አለኝ። እኔ ራሴ በአማርኛ የጻፍኩትኝ ወደ ኦሮምኛ ተመልሷል። አንድ የወለጋ ልጅ ነው ወደ ኦሮምኛ የመለሰው። ከዛ ደግሞ ሌላ ልጅ አርቶቱን ስራ ሰራው።
ስለዚህ በአጭር ጊዜ ውስጥ መጽሐፉ ተሰርቶ ለንባብ በቅቷል። የመጽሐፍ ቅዱስ የትርጉም ስራ ግን እንደዚህ ቀላል አይደለም። ትልቅ ፕሮጀክት ነው። ትልቅ በጀት ነው የሚፈልገው። ብዙ ጊዜ ነው የሚወስደው። እንደየ ሁኔታው የጊዜው ሁኔታ ከፍ ዝቅ ሊል ይችላል እና ዝም ተብሎ የሚሰራ ስራ አይመስለኝም። እንግዲህ ካለኝ ጥቂት ንባብ ማለት ነው። ክነህ አንተ እንዳልከው በኦሮምኛ ቋንቋ ያለው አስቴር ገኖና ጠፋኝ፣ ይቅርታ አድርግልኝ፣ አባ ገመችስ እና አስቴር ገኖ ልክ ነኝ አይደለ? ሁለቱ ናቸው የተረጎሙት። ብዙ ጊዜ የአስቴር ስም ብዙ ጊዜ አይነሳም። ሁለቱ የሰሩት ስራ ነው እስካሁን ድረስ እያገለገለ ያለው። በተመሳሳይ ሁኔታ አሁን በአማርኛ የምንጠቀመው ከዛ ከኦሮምኛው ትንሽ ቀደም ብሎ የተተረጎመው የአባ አብርሃም ትርጉም የሚለውን ነው እስካሁን ድረስ የምንጠቀመው። እሱ በ1954 ዓመተ ምህረት መጠነኛ ማሻሻያ ወይም ለውጥ ተደረገበት እንጂ እሱ ራሱ ነው እስካሁን ድረስ እየተጠቀምንበት እየተገለገልንበት ያለው እና አዲስ ስራ አይደለም። በ1954 ኃይለ ሥላሴ በራሳቸው በጀት ኢትዮጵያና የውጭ ሀገር ባለሙያዎችን መድበው የአማርኛው መጽሐፍ ቅዱስ ማስተካከያ እንዲደረግለት አደረጉ። እሱ እየታተመ እስካሁን እየተገለገልንበት ነው። ምናልባት ሰምታችሁ ከሆነ አላቅም፣ አሁን 80 አሐዱ ብላ ኦርቶዶክስ ለንባብ ያበቃችው የ2000 እትም ማለት ነው ወደ 10 ዓመት ያክል ዓመተ ምህረት ተሳስቼ ካልሆነ እንጃ ያክል ወስዷል፣ ፈጅቷል። ከዛ በኋላ ደግሞ የግዕዝ እስካሁን ድረስ የግዕዙ በ80 አሐዱ የታተመ አልነበራትም። ከ2000 ዓመተ ምህረት በኋላ ደግሞ የእሱ ዝግጅት ሲጧጧፍ ቆይቶ ዓመተ ምህረት አሁንም ካልተሳሳትኩኝ 2012 2013 እንደዛ አካባቢ ላይ የግዕዙ 80 አሐዱ ታትሟል። መጀመሪያ በአዲስ ኪዳን ብቻ፣ ከዛ ደግሞ ሙሉ ወይም ደግሞ መጀመሪያ ሙሉ ከዛ በአዲስ ኪዳን ብቻ በሁለት ቅጽ አድርገው ታትሞ ለንባብ በቅቷል ወይም ደግሞ ገበያ ላይ ይገኛል። እና የመጽሐፍ ቅዱስ የትርጉም ስራ ብዙ ጊዜ የሚፈልግ ብዙ ገንዘብ የሚፈልግ ትልቅ ፕሮጀክት ነው። በዛ ምክንያት ነው ምናልባት እንትን ያለው እና አሁን ወንድሜ ንግግርህ ላይ ነገሩን ከኦርቶዶክስ ጋር ማያያዝህ ምናልባት ትክክል አይሆን ይሆን እያልኩ እያሰብኩ ነበር። ለምን? ምክንያቱም አሁን በተለይ ከኃይለ ሥላሴ ዘመን ወዲህ ከኃይለ ሥላሴ በኋላ ነው የኢትዮጵያ መጽሐፍ ቅዱስ ማህበር ስራ የጀመረው እና የመጽሐፍ ቅዱስ የትርጉም ስራ ከቋንቋ ቋንቋ ማለት ነው ኃላፊነት የተቀበለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ሜሎስ ለዛ ነው ምናልባት እሱን መጠየቁ ይሻል ይሆን ያለ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ወደ ሌሎች ቋንቋዎች የአማርኛውን ራሱ እንኳን የመተርጎሙን ስራ ስትሰራ ከዓለም አቀፍ የመጽሐፍ ቅዱስ ማህበር ጋር በደብዳቤ ሀሳቡን ተለዋውጣ መስማማት ላይ ከተደረሰ በኋላ ነው። ማንም እየተነሳ እንደፈለገ የሚሰራው ስራ ስላይደለ ኃላፊነት ያለበት ማህበር ወይም ተቋም ስላለ እሱም የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር ካልፈቀደ በቀር ለምሳሌ ሙሉ ወንጌል ተነስታ እኔ የራሴ 66ቱ ቅዱሳት መጽሐፍት እትም ሊኖረኝ ይገባል ብላ ብትል ማድረግ አትችልም። እሺ ሙሉ ወንጌል አጠበቅኩትኝ አለ። የወንጌላውያን አብያተ ክርስቲያናት አሁን ያለው ከ1954 ጀምሮ የምንጠቀምበት ቋንቋው የራቀ ነው፣ ለዚህ ዘመን ትውልድ አይሆንም። ስለዚህ ትንሽ ቋንቋውን ቀለል አድርገን አንባቢ በቀላል እንዲረዳ አድርገን እንተርጉመው ብለው ቢሉ በጎ ሀሳብ ነው። ይህንን ሀሳብ ይዘው ግን ለመተርጎም ቢነሱ አይችሉም። መጀመሪያ ከመጽሐፍ ቅዱስ ማህበር ጋር መግባባት ይኖርባቸዋል። ከዛ በኋላ ባለሙያ ተመድቦ በጀት ተመድቦ ጉዳዩ ተጠንቶ ነው ወደ ተገባበር የሚገባው ማለት ነው እና ኃላፊነቱ 100% የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ኃላፊነቱ 100% የኢትዮጵያ መጽሐፍ ቅዱስ ማህበር ነው። እሱ ካልፈቀደ ምንም ሊደረግ አይችልም። እሱ ሲፈቅድም ደግሞ አስፈላጊውን ነገሮች ሁሉ አብሮ ያደርጋል። ለምሳሌ 80 አሐዱን ላንሳ። 80 አሐዱ በ2000 ዓመተ ምህረት የታተመው ሲታተም 3 ጊዜ ነው ኮሚቴ ያቋቋመችው ኦርቶዶክስ። የሶስተኛው ኮሚቴ ላይ ዓለም አቀፍ መጽሐፍ ቅዱስ ማህበር የራሱን ባለሙያዎች መድቧል። በዕብራይስጥና በግዕዝ ምንድነው በግሪክ የዕብራይስጡ ባለሙያ ስልጠና ሰጥቶ ሲሄድ የግሪኩ ባለሙያ ስልጠና መስጠት ብቻ ሳይሆን እዚህ ሆኖ ጥቃቅን ቴክኒካል ነገሮችን ያግዝ ነበር። የትርጉም ስራ ውስጥ አልገባም።
አልተፈቀደለትም። ምክንያቱም ትርጉሙ ከግዕዙ እንዲተረጎም በግዕዙን መሰረት ተደርጎ እንዲተረጎም ስለሆነ የተፈለገው የቤተክርስቲያኒቱ ሊቃውንት ናቸው 100% የትርጉሙን ስራ የሰሩት። ግን እሱ ከግሪክ ጋር በተያያዘ የማማከር ስራና ጥቂት የቴክኒካል ድጋፍ ያደርግ ነበር። ከዛ ያለፈ ነገር አያረግም። ከዛስ ሌላ ምን ያደርገዋል? መጽሐፍ ቅዱስ ማህበር የቁሳቁስ ድጋፍ አድርጓል። የጽህፈት መሳሪያዎች እና ከሱ ጋር የተያያዙ የቁሳቁስ ድጋፍ አድርጓል። ከዛ የትርጉም ስራው ከተጠናቀቀ በኋላ ሙሉ በሙሉ የህትመት ወጪውን የሸፈነው እሱ ነው። በዚህ አይነት መንገድ ድጋፍ እንዲያደርግልህ ይገደዳል እሱ፣ ምክንያቱም ይሄ የእሱ ስራ ስለሆነ። ነገር ግን ያለ እርሱ ፍቃድ ያለ እርሱ እውቅና ምንም ነገር ማድረግ ስለማይቻል ማንም ሰው ተነስቶ መስራት አይችልም። እና ለምንድነው ኦርቶዶክስ ወንጌል እንዳይሰበክ ነው ወይ ወደ ሌሎች ቋንቋዎች እንዲተረጎም ያላደረገችው የሚለው አስተያየት ምናልባት መስተካከል ይኖርበት ይሆን ብዬ ነው ይሄንን ያወራሁትኝ። ምክንያቱም የኦርቶዶክስ ኃላፊነት ሳይሆን የኢትዮጵያ መጽሐፍ ቅዱስ ማህበር ኃላፊነት ነው። ቀጥሎ የሚመጣው ጥያቄ የኢትዮጵያ መጽሐፍ ቅዱስ ማህበርን የሚመሩት እነማን ናቸው ነው። ቀደም ሜላ አንድ ነገር እንደው ነካ አድርጎት አልፏል። ኢትዮጵያ መጽሐፍ ቅዱስ ማህበርን የሚመሩት ሰዎች እኔ ወንጌል የገባቸው የወንጌል ፍቅር ያላቸው የሰው መዳን ግድ የሚላቸው ሰዎች ናቸው ብዬ አላምንም። እንደዛ ብዬ አላምንም። ዝርዝር ነገር ማውራት አያስፈልገኝም፣ አይጠቅምም። እዚህ ላሉ 100 ሰዎች አይጠቅምም እንጂ የሚመሩት ሰዎች እነማን እንደሆኑ ይታወቃሉ። ከየትኛው ቤተ እምነት እንደሆኑ ይታወቃሉ። እና ለሰው መዳን ዓላማው አንዱ የመጽሐፍ ቅዱስ ማህበር አንዱ ዓላማ ምን መሰላችሁ? መጽሐፍ ቅዱስን ሰዎች በቀላል ዋጋ እንዲያገኙት ማገዝ ነው። መጽሐፍ ቅዱስን ሰዎች በቀላል ዋጋ እንዲያገኙት ማገዝ ነው። ኦኬ፣ አሁን ወደ መጽሐፍ መደብር ሂዱና ውዱን መጽሐፍ ምን እንደሆነ ጠይቁ። መጽሐፍ ቅዱስ ነው። መንፈሳዊ መጽሐፍ መሸጫ መደብር ገብታችሁ ውዱን መጽሐፍ ጠይቁ። መጽሐፍ ቅዱስ ነው። በቅናሽ ዋጋ መጽሐፍ ቅዱስ ለአንባቢ እንዲደርስ የተቋቋመው ማህበር መጽሐፍ ቅዱስን ግን በጣም ውድ በሚባል ዋጋ ነው እየሸጠ ያለው። ሊያውም ደግሞ እንደ ልብ አታገኙትም። ይችን ነገር ብቻ ልናገር። ምንድነው እየተሰራ ያለው? ምናልባት ይቅርብኝሽ፣ ይሄ ይቅር አይጠቅምምና እና ምናልባት እንግዲህ ሰዎቹ ወደ የተለያየ ቋንቋ የሚሰራው የትርጉም ስራ ላይ ዳተኛ ወይም ደግሞ ቀዝቃዛ እንዲሆን ያደረጋቸው እሱ ሊሆን ይችላል ብዬ አስባለሁ። ከዚህ በላይ አላወራ፣ ይብቃኝ። ተባረኩ። ጌታ ኢየሱስ ይባርክ። ቤካ አለ በብዬ አለው ቴዳዬ ጸጋ ያብዛልህ። ስለዚህ የአመታት እንትን ይጠይቃል ማለት ነው። ቴዳዬ ብዙ አመት የሚጠይቅ እንዲሁም ደግሞ በፋይናንሻሊ በጣም ብዙ ወጪ ሊጠይቅ የሚችል ስራ ነው እያልከን ነው ማለት ነው። ትልቅ ፕሮጀክት ነው። ወደ አንድ ቋንቋ ለመተርጎም ዝም ተብሎ የሚሰራ ስራ አይደለም። ትልቅ ፕሮጀክት ነው። ጊዜ ይወስዳል። ከትርጉም ስራው በፊት ያለው ሂደት ራሱ ጊዜ ይወስዳል። ኦኬ እሺ። ማህበረ ቅዱሳን ቤካ አሁን እሱ የጨመረው የተናገረው ነገር ላይ የተቀበልኩትም ቆንጆ ሀሳቦች አሉ። አንደኛ ለጥንቃቄ ሜላም ከመጀመሪያም ስላለ ለጥንቃቄም እግዚአብሔር ቃል ብዙ አመታትን ሊያጠኑ ከቋንቋ ከባህሉ ከምኑም በደንብ አውቆበት ነው መተርጎም ያለበት። ይሄንን አምናለሁ። ነገር ግን አሁን ለምሳሌ ቅድም የተናገርኩት በአፕሊኬሽን ደረጃ ራሱ በአፋን ኦሮሞ ላይ አሁን ያው የኢትዮጵያ መጽሐፍ ቅዱስ ማህበር ነው እንግዲህ አፕሊኬሽን ራሱ እነሱ ሳይፈቅዱ መጫን አይቻልም። አሁን ተጭኖናል። እሱ ብቻ አይደለም። ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር በአረብኛ አላቆም፣ ምናልባት ከዚህ በፊት ካተሙ አላቆም፣ ታትሞ አያውቁም። ግን ሶማሌ ክልል ላሉት አደሪ ክልል ላሉት አረብኛ ብቻ ማንበብና መጻፍ ለሚችሉት ከተለያዩ ከአረብ ሀገር ነው መጽሐፍ ቅዱስን አስመጥተን ለእነሱ የሰጠን ያለ ነው ማለት ነው። አየህ፣ በአረብኛ በኦሮምኛ በተለያዩ በሌሎች ቋንቋ ተተርጉሞ የወንጌል አማኞች
መጽሐፍ ቅዱስ ማህበር ይህንን በሙሉ ያውቃል። ለምሳሌ ባለፈው ዓመት በምዕራብ ኦሮሚያ ማለት የሌሎች ቋንቋ የንግግር የአንዳንድ ቃላቶች ንግግር ስህተቶችን አርሞ አሳትሞ አውጥቷል፣ ለህዝብ አድርሷል። ወደ ሌላ አካባቢ ብትሄድ አሁን ለምሳሌ ወደ ቦረና ብትሄድ ያ መጽሐፍ ቅዱስ ለነሱ ላይረዱም ይችላል። አይረዱም ሲጀመር ቦረናም ለነሱ መጽሐፍ ቅዱስ ተተርጉሞ ነው። ይሄንን ደግሞ ያተመው መጽሐፍ ቅዱስ ማህበር ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያተመው ማለት ነው። ወንጌል አማኞች ይሄንን ሲጠይቁ እነሱ በፈቀዱ ነው እነሱ ሲያሳትሙ ነበር። ነገር ግን ትክክለኛ ወንጌል እንዲሰበክ ከተፈለገ ጥናት ያስፈልጋል። አዎ ጥናት ያስፈልጋል። ጠያቂው ባለቤቱ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ለሚመን የምታስብ ከሆነ ባጀት ሊፈልገው ይችላል። ነገር ግን ይሄን የጋነነ ባጀትም ላይ ሆኖ ስለሚችል ለምንድን ነው ያልተተረጎመበት ምክንያት? ቢያንስ ከ3000 ከስንት ሺህ ዓመት በላይ ከተባለ ለምሳሌ ቅድም እንደተናገርኩ የዛሬ 110 ማለት አለኝ እኔ በአፕሊኬሽን በቅርብ 15 ቀን አልሞላም። በአፕሊኬሽን ከተጫነ ማለት ነው። በሳባ በእንግሊዘኛ በአፋን ኦሮሞ በአማርኛ አለ ተጭኗል። ይሄ መጽሐፍ ቅዱስ አሁን በአፕሊኬሽን በኦንላይን ማለት ነው። ይሄንን የወንጌል አማኝ ብቻ ነው የሚጠቀሙት። ምክንያቱም 66ቱ ስለማይቀበሉ እነሱ ለመከራከሩ እንኳን ከሌሎች ጋር እንኳን ለወንጌል ስርጭት እንኳን ለመስራት እነሱ የትኛው ተጠቅሞ አማርኛ ከተባለ ቅድም ቤካም እንዳለ ምናልባት ሰዎች እንዲያውቁ እንዲረዱ በአንድ ቋንቋ መሆኑ እሱ እኔም እስማማለሁ ማለት ነው። ይሄንን ለመጠየቅ ነው ቤካዬ ብዙ አወራው። ሶሪ እሺ አባብዬ አይ ልክ ነህ፣ ተባረክ። እኔ በአንድ ቋንቋ መሆን አለበት በዛ ሳይሆን በዛ መሆኑ ብዙ አድቫንቴጅ አለው። ብዙዎች ወንጌል እንዲሰሙ አድርጓል፣ ተደራሽ እንዲሆን በተለይ የወንጌል አገልግሎት የወንጌል ስራው ተደራሽ እንዲሆን አድርጓል ከሚል እሳቤ ነው እንጂ ከዛ አንግል አይደለም። እኒሃው ወንድምነት ከፍቷል። ወንድምነት ጋር ሁላችንም እንሂድ፣ እዛ እንሰብሰብ። እግዚአብሔር ይባርካችሁ። ሜላጌ የተባረከ ጸጋ ይብዛልን። ኤርማያስ ለከፈተ እዛ እንሂድ። ቴዳይዋ እኔማ አልወጣም። እንደገባው እንዴት ውጣ ትለኝ? ነውር አይደለ እንዴ? እንደገባው አልወጣም። ከፈለጋችሁ እናንተ ዘግታችሁ ሂዱ። ግን አልወጣም። ከስ ቴዲ እንዳይወጣ እኔ አልወጣም። ቤት ይጠብቅ። ቋርፌን እየበላው እንሂድ በሉ። በሉቻ። እሺ ተባረኩ። እሺ